ሰላም ጤና ይስጥልኝ ውድ ቤተሰቦቻችን፣ ወደ ዕለቱ አርዕስተ ዜና እናልፋለን። በማርበርግ ቫይረስ ምክንያት ከዛሬ ህዳር 20 2018 ዓመት ጀምሮ ለአንድ ሳምንት ትራንስፖርት ዝግ ሆኗል ሲል የዞኑ መንግስት አስታውቋል። ኖርዌይ የኤርትራ መንግስትን የሚደግፉ የትውልድ ኤርትራውያን ዜጎች ዜግነት ለመንጠቅ መወሰኗን አስታውቃለች። ሁሉንም በዝርዝር እንመለከተዋለን። ቀዳሚ ወዳደረግነው መረጃ ስናልፍ በማርበርግ በቫይረስ ምክንያት ከዛሬ ህዳር 22 2018 ዓ.ም ጀምሮ ለአንድ ሳምንት ትራንስፖርት ዝግ ይሆናል ሲል የዞኑ መንግስት አስታውቋል። በጅንጋ ተከስቶ ለሰዎች ሞት ምክንያት እየሆነ ያለው የማርበርግ ቫይረስ ስርጭትን ለመቆጣጠር ያስችል ዘንድ ወደ በሽታው መነሻ የአሪዞን የሚገባ ሆነ የሚወጣ የትራንስፖርት እንቅስቃሴ ለአንድ ሳምንት ዝግ ሆኖ እንዲቀጥል በአሪዞን ዋና አስተዳደር የሚመራ ግብረ ኃይል መወሰኑን የዞኑ መንግስት ኮሚኒኬሽን መምሪያ ኃላፊ አቶ ደመላሽ አቦነህ ተናግረዋል። የቫይረሱ ስርጭት ከዕለት ወደ ዕለት አስከፊ እየሆነ በመምጣቱ የበሽታውን ስርጭት ለመቆጣጠር በአሪዞን ዋና አስተዳደር የሚመራ ግብረ ኃይል ተቋቁሞ እየሰራ መሆኑን ገልጸዋል። ኃላፊው እስካሁን በነበረው ሂደት ትምህርት ቤቶች የተዘጉና ህዝብ የሚሰበሰቡባቸው ጉዳዮች ላይ እቀባ የተጣለ ቢሆንም ስርጭቱን በሚፈልገው ልክ መግታት ባለመቻሉ የትራንስፖርት ዘርፉን ለአንድ ሳምንት መዝጋት አስፈላጊ መሆኑን ከዛሬ ህዳር 20 2018 ጀምሮ ለአንድ ሳምንት ዝግ እንዲሆን ግብረ ኃይል መወሰኑን ተናግረዋል። ጂንካ ከተማን ጨምሮ ለሁሉም መዋቅር የትራፊክ ፍሰትና የጸጥታ ዘርፍ አስተባባሪዎች ይህ መልእክት መተላለፉንም አቶ ደመላሽ ተናግረዋል። በዚህም መሰረት ከክልል በወረዳው አቅጣጫ መሰረት አገር አቋራጭ የህዝብ ትራንስፖርት ለአንድ ሳምንት የታገደ ሲሆን በከተማ የሁለት እግር ተሽከርካሪዎችና የታክሲ አገልግሎት የሚሰጡ ተሽከርካሪዎችም በዞኑ ውስጥ የሚኖር ትራንስፖርት እንቅስቃሴ በቀጣይ ቀናት ውስጥ ውሳኔ እንደሚሰጥባቸውም ገልጸዋል። ኃላፊው አያይዘውም በአሁኑ ወቅት የማርበርግ በሽታ በአሪዞን ጂንካ ከተማ የተከሰተ ቢሆንም ጂንካ ለቅሶ መጥቶ የተመለሰ የሐዋሳ ከተማ ነዋሪ በበሽታው መሞቱን መስማታቸውንና የስርጭት መጠኑን ለመቀነስ ብሎም ለመቆጣጠር ውሳኔ መተላለፉን በመግለጽ በዞኑም ሆነ በክልሉ ውጭ ያለ ህብረተሰብ ይህን ተግባራዊ እንዲያደርግ በሰጡት ቃል አሳስበዋል። ወደ ሌላኛው ዜና ስናልፍ ኖርዌይ የኤርትራን መንግስት የሚደግፉ የትውልድ ኤርትራውያን ዜጎችን ዜግነት ለመንጠቅ መወሰኗን አስታውቃለች። ጥገኝነት ጠይቀው የኖርዌይ ዜግነትን ከወሰዱ በኋላ መንግስታቸውን የሚደግፉ 135 ትውልድ ኤርትራውያን እንደለየ የሀገሪቱ መንግስት ገልጿል። ኖርዌይ እስካሁን የ20 ኤርትራውያን ስደተኞችን የመኖሪያ ፈቃድ የነጠቀች ሲሆን የ30 ኤርትራውያን የመኖሪያ ፈቃድ ደግሞ እየተመረመረ እንደሆነም ተናግረዋል። የሀገሪቱ መንግስት የተሳሳቱ መረጃዎችን አቅርበው የተገኙ ኤርትራውያን የመኖሪያ ፈቃዳቸው ወይም ዜግነታቸው ሊሰረዝ ይችላል ሲሉም አስጠንቅቀዋል።